በ9 ወር የ40 ዓመት ደሞዙን ስላገኘው ገብራሪ ለውሽማው ሲል የከተማ ዲዛይን ስላስቀየረ ጉምቱ አሁን የደረሰን ሰበር ዜና አለና የባልታዛርን ሪከርድ ሰብረናል። ወይኔ ሚደ ካንቺ በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመችስ ደበላ አቶ ገመችስ በቅርቡ ዓለምን ጉድ ካስባለውና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮአቸው ውስጥ ከሴት ሰነቃባት ስትታይ ያው ስብከቷን በተለይ ላጋለጥባት ወረሌ ከነቃ አይሆንም ቃ እንደሚባለው ሁሉ መጽሐፍ ቅዱስን በደንብ አገላብጦ ያነበበና የተረዳ ሰው መናፍቅ መሆን አይችልም። ሰት ነው በቃ የተናገረችው ውሸት ነበረ። 90% ውሸት ነው። አንገቱ አገጩ የሞተ ሰው አልነበረ፣ ሜዛኔ የተደበደበ ሰው አልነበረ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደስጋችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ተወዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆኑ በወቅታዊ መረጃዎች ተመልሻለሁ። እንግዲህ በዛሬ ቪዲዮ የምንመለከተው የመጀመሪያው እንግዲህ በጣም እጅግ አሳዛኝ አደገኛ ክስተት ታይቷል። ተጠንቀቁ። በአዲስ አበባ ያላችሁ ባለ መኪኖች ከኋላ እንግዲህ እርቃኑ ያያችሁት ግለሰብ በኮልፌ እጅግ አደገኛ የተቀናጀ መኪና ዜፋ ሲያደርግ የተያዘ ግለሰብ ነው። ሰው በዚህ ልክ ይዳፈራል። የሰውን ገንዘብ እንግዲህ መጥቶ ምን አይነት ጥቅም እንደሚሰጣቸው አይታወቅም። እግዚአብሔር ልቦና ይስጣቸው ነው የሚባለው። ምን ይባላል ታዲያ? በዚህ ስራ ውስጥ ያላቸው እውነት እላቸዋለሁ መጨረሻቸው ከማዋረድ ውጪ ምንም አይነት መፍትሄ ስለማታገኙ ቶሎ ብላችሁ ወደ ፈጣሪያችሁ ብትመለሱ መልካም ነው ያስባለሁ። መኪናን የሚያክል ነገር ሰርቆ ሊያመልጥ ሲል እንግዲህ የተፈጠረውን ክስተት አሳያችኋለሁኝ። ምናልባት በኮልፌ ያላችሁ ይህን ቪዲዮ የምታዩ ካላችሁ ባለ ንብረቱ ምናልባት ቪዲዮን ካላየው የሚያክል ንብረት ሰው ጠፍቶት ምን ያክል ጭንቀት ምን ያክል ሰቀቀን ውስጥ እንዳለ እንግዲህ ምንም ግልጽ ነው እና ቪዲዮ ምናልባት ሼር አድርጉ፣ የመረጃውን አድርሱት። መረጃውን አስደምጣችኋለሁ። እንዲሁም ደግሞ ትናንት ከመሸ በውስጥ የተላከልኝ አንድ ቪዲዮ አለ። ማታ ፖስት አድርጌው ነበር፣ ነገር ግን አውርጄዋለሁ። አሁን አስደምጣችኋለሁ። እንግዲህ ሚዲያውን ዞር ብዬ ሳይ ጉዳይ እውነት እንደሆነ አረጋግጫለሁ። እንግዲህ ኢትዮጵያዊ ባለስልጣን የሆኑ ሰዎች ሀገራቸውን እያዋረዱ የሚገኙ ሴቶች ተጠንቀቁ ማለት ወዳለሁ። ህይወታችሁ ከመበላሸቱ በፊት ራሳችሁን ጠብቁ። እንግዲህ ባለስልጣን ገንዘብ ስላላቸው ብቻ እንደፈለጉት የሰውን ህይወት ካበላሹ በኋላ ቪዲዮ ቀርጸው በየላፕቶፓቸው በየኮምፒውተራቸው ውስጥ መያዝ ጀምረዋል። ለምን ይሄ እንደሚያደርጉ አይታወቅም። ለምን አይነት መረጃ እንደፈለጉት አይታወቅም። እካችሁ ወደ ፈተና እንዳትገቡ ተክታችሁ ጸልዩ ማለት ወዳለሁ። እንግዲህ እየተሰማ ያለውን መረጃ ኢትዮጵያዊ ባልታዛር በኦሮሚያ ክልል ውስጥ ታይቷል፣ ተሰምቷል። እንደ ሀገር አሳፍሮናል። መረጃውን አስደምጣችኋለሁ። እንግዲህ ባለስልጣን ሆኖ እንደዚህ ያለ ስራ በጣም እጅግ አጸያፊ የሆነ ነገር ነው። መረጃውን አስደምጣችኋለሁ ቪዲዮ። በተጨማሪ እንግዲህ የዘርፌም ጉዳይ አለ። ከፕሮቴስታንቶች ምላሽ ይሰጧት ይገኛሉ። አርፈሽ ተቀመጪ አዋጣሽ ሙሉ እየተናገረች ያለችው ኢንተርቪው ውሸት ነው እያሏት ይገኛሉ። ይህን መረጃም አስደምጣችኋለሁ። እውነት መረጃው በጣም ሰማ በጣም ግራ ያጋባኝ መረጃ ነው። እስኪ በቅድሚያ በትንሹ አንገቱ አገጩ የሞተ ሰው አልነበረ፣ ሜዛኔ የተደበደበ ሰው አልነበረ። እነሱ የዛኔ እኮ ሲሄድ አሁን ዘርፌ የሰራችሁ እኔ ልንገራችሁ ወንጌላማኝ ስለሆንኩ አይደል፣ ወንጌላማኝ ሆኜ እውነት እንድናገር ነው ወንጌላማኝ ሆንኩትና በቃ ሐሰት ነው። በቃ የተናገረችው ውሸት ነበረ። 90% ውሸት ነው። 90% ምክንያቱም እኔ ስለምናት አውቃለሁ እያለቀስን እባካችሁ ህዝቡ እንትን ሊል ነው ስንል ኢቨን መተው እንኳን ቅዳሴ ያቆሙ ምናምን ሲሉን ነበር። ምክንያቱም ዘርፌ ካገለገለባቸው 90% ጋር ሄጄ አብሬያቸው ሄጃለሁ። ተጉዘናል። የዚያን አብረን ሄደን ቆመን ዘምረናል። አሸብሽብ ያለው እውነት የተናገረችው ነገር እኔ ፋክቱን ልንገራችሁ ውሸት አምናት። በቃ ማንም አልተፋባትም። ድንጋይ አልወረወ። ይሄው እኔ እውነት ትፈልጋላችሁ አይደለ? 9 ዓመት ቆይታ መታ እንዴ ሁሉ ጊዜ አጀንዳ መሆን ህዝብ ከህዝብ ለማባላት ሰው ከሰው ለማጋጨት በዚህ የሚከብር ክርስትና አለ ክርስቶስ አለ ብሎ የሚያምን ካለ እኔ ይሄ ክርስቲያን አይደለም። እኔ አብሬያት ዋጋ ከፍያለሁ። ትምጣት አብሬያት ቆሜ ላወራት እችላለሁ። ገጠር ለምንናቸው ሁሉ እኮ አይሄዱ ለምንናቸው እኛ እኮ ከሆቴል እየለመንን እውነት እነ ዘርፌ ከኦርቶዶክስ ጋር ጣላቸው ኢየሱስ ስላሉ ሳይሆን ጥቅም ነው። የሸሸመኔው ጥቅም ነው። በቃ ገንዘብ ነው። እንደውም እኔ ቪዲዮ ሰርቼ ነው ያጠፋሁት። በጣም በቃ እኔ ክርስቲያን ኮንኩ ለመሰከር የምችለው እውነትን ብቻ ነው። እዚህ ጋር መስማት ካለባችሁ ስሙ፣ እውነትን ብቻ። መጀመሪያ 70 በ30 ነው። 30% ለነሱ ነበር፣ 70% ለቤተ ክርስቲያን ነበር። ከዛ 50% አደረጉ። መጨረሻ ላይ ግን ለቤተ ክርስቲያን 30% ለነሱ 70%። ይሄን ውሸት ነው የምትሉ ከሆነ ያሬድ አደመ አለ። ያሬድ አደመ እነሱን ከዛ ከገጠር ይዟቸው የመጣው እነ በጋሻው እነ ትዝታው ምናምን ፍራንክሊ ላውራቸው ስለ ሄርኩ ውሸትን አላወራም። ዘርፌ እኔ ሰው እንዴት ነው በውሸቱ እንባው የሚመጣው? እውነት ዘርፌ አይደለም ዘርፌ ሊተፉባት እንትን ሊሏት የዘርፌ ጋርዶች የነሱ ጋርዶች ከኛ ውጪ ሌላ ሰውን ያቀርባሉ።
እንደው አዳማ ቅድስት ናዝሬት ማርያም ቤተክርስቲያን አለ። ማርያም ቤተክርስቲያን ውስጥ አጠገብ በቀለ ሞላ ሆቴል አለ። ሌሎች አገልጋዮች ሲተኙ፣ እሷ ግን በጉልበቷ ባላት አቅም ጋርዶቿን ተጠበቅታ እዛ ገብታለች። ቀጥል። እኔም የማወራው ይሄን ለምትሰሙ ወንጌል አማኞች ካላችሁ እቺ ሴትዮ ርዕስ እየጠበቀች ወቅት ሲዝን እየጠበቀች የሃይማኖት ከሃይማኖት ልታጋጭ ነው። በዚህ የሚከበር ኢየሱስ አለኝ የሚል ከሆነ የራሳቸው ነው ኢየሱስ ይዛችሁ ትሄዱ። እሺ ሊያ ምክንያቱም ኦርቶዶክስ እያለሁ ጠጣለሁ፣ ቅማለሁ፣ አጨሳለሁ ስትል ነበር። በቃ ሳገለግል ሂዱ። ከዚህ ቀደም የነበረውን ኢንተርቪው አለው። ምንድነው አሁን እነዚህን ሰዎች ከንፈር እየተመጠጠ ሰው እንዴት ነው በውሸት የሚያለቅ ሰው ግን እንዴ? እኔ እኮ በደንብ ነው ማለት እነ ዘርፌንነት ከኔ በላይ የሚያውቃቸው ሰው አለ ወይ? እኔ እኮ የዛኔ ዩኒቨርሲቲ እኮ ፈተና አምልጦናል ሁላ ዩኒቨርሲቲ። እኛ እነሱ ለክርስቶስ ዋጋ አልከፈል፣ እኛ ለነሱ ስንል የከፈልነውን ዋጋ እግዚአብሔር ይከፍለናል። በቃ በቀና በልጅነት ልቦና ነበረ። በቃ በጣም እንወዳቸው ነበረ። ትልቁ ካጋጫቸው የሸሸመን የሚስጥር ወጣ። በቃ ገንዘብ እንትን አሉ። በቃ እስኪ ይምጡና ይናገሩ። ያረጋደመ እኮ አለ በህይወት እነሱን ሰብስቦ ይመራቸው የነበረ አለ። ማበድ ከፈለክ ታብዳለህ። እኔ እውነቱን እነግርሃለሁ። ሺ ኢዝ ሊያር ውሸታም ናት። እኔ ምን አለ ለእግዚአብሔር እንዲህ ታለቅ የእውነት ግን ወደ ክርስቶስ መታለች፣ ወደ ኢየሱስ። ቤቴን ከፍቼ እንደው ልናገር የነበረው ቶፒክ ነውና ምንም ሊመስል ይችላል። እሷን የሰማ ዛሬ እኔን ሰማኛለህ። ሺ ኢዝ ውሸታም፣ በጣም አደገኛ ሰው ናት። እኔ እንዲህ ከዱባይ ስመጣ እንዴ እኛ እኮ እነሱ የሚበሉት ምግብ መች ቅዳሴ ገብተው ያውቃሉ እንዴ? ቅዳሴ እንኳን ገብተው እኮ አያውቁም። ሊያልቅ ሲል መጨረሻ ላይ ይመጣሉ። መተው በቅዳሴ ያስቆሙ ነበር። መንግስት አልነበረው እንዴ እነሱ ኦርቶዶክስ ውስጥ? ማን ነው እነሱ ላይ የተፋው እንዴ? የጳጳስ መስቀል አላስቀሙም? እኔ የእውነቴን ነው። እውነት ተናገር የምትሉኝ ከሆነ በነ ዘርፌና በነ በጋሻው ዙሪያ ተገፉ ብላችሁ እንዳታወሩ። እግዚአብሔርን ነው የምላችሁ። እኔ ልንገራችሁ፣ እንደውም የአቡነ ገብርኤልን መስቀል የቀሙት እነ በጋሻውና እነ ዘርፌ ነበር። ሐዋሳ ቅዱስ ገብርኤል ሰንበት ትምህርት ቤት አንዷ በር የሰበረችው ዘርፌ አልነበረች ወይ? አይደለም ሰው ሊነካቸው ምራቅ ሊተፋ ይቅርና ማን ደፍሮ እነሱ ጋር ይቀመጥ ነበረ? በጣም ጋርዶቻቸው ራሱ እንዴት እንደሚያስፈሩ ጋርዶቻቸው። እኔ መንፈሳዊ አገልጋይ ለመጀመሪያ ጊዜ በጋርድ የሚንቀሳቀስ ያየሁት እነ በጋሻው እነ ትዝታው እነ ዘርፌን ነው። በቃ እውነቱን ይላል እየተኬደ ሃይማኖት ስለቀየሩ እንቱ ምናምን እያሉ የሚያለቅሱትን ይሻላል ቢያቆም ይሻላል። የምሬ ነው። አስፈላጊ ከሆነ የወንጌል አማኝ ነበረ በሰዓቱ የነበረ ከንቲባ ፋሚሊያንስ ታብታብ አድርጎ ሼር በሰዓቱ የነበረ በደንብ ስሙ። በሰዓቱ የነበረ የደቡብ ክልል ከንቲባ፣ የሐዋሳ ከተማ ከንቲባ ሄዳችሁ የእውነት ነው ጠይቁ። እኔ የወንጌል አማኝ ራስህን ይዘህ የምታድን ከሆነ አድን። ከእንደነዚህ አይነት ግን አጭበርባሪዎች ራስህን ጠብቅ። በጣም ውሸታም ሰው እንዴት ይዋሽባው ይመጣል? በእነሱ የተነሳ ይሄ አንገቱ አገጩ የሞተ ሰው አልነበረም? የዛኔ የተደበደበ ሰው አልነበረም? እነሱ የዛኔ እኮ ሲሄዱ የነበሩት በምን አይነት መኪና ነበር? ይኸውላችሁ ይሄ በጭፍንነት ሰው የምትከተሉ ሰዎች ኦርቶዶክሳውያንን እንደ ሴጣን አድርጎ ለመሳል የምትሄዱ ልንገርህ እውነቱን። እነ ዘርፌ ቤተክርስቲያንን ሳያቋት ልንገራችሁ፣ እቅጩ ልንገራችሁ አይደል? አንድ መዘማሪ 10 መዝሙር ሲያወጣ አንዱን ነው ለቅዱሳን መዘመር አለበት። 9ኙ ስለማን ነው? ስለ ክርስቶስና ስለ ሥላሴ። እኔ እውነቱን ሂዱ፣ ውሸት ነው ሰሙ ካላ ባኪዱና እዩ። ኢቭን ካሴት ለማውጣት እንኳን መስፈርቱ ይሄ ነበረ። በጣም የሚገርመው ነገር ይሄ እንትን ቲልት አድርጎ ምናምን እየተዋሸ ምራቅ ተተፋ እንዴ! ወንጌል አማኝ ሆነች በኋላ ምን ጥሩ ነገር እየሰራች ነበር እንዴ? ሂዱና እስኪ ኢንተርቪዋን ይሁንና እስኪ አሁን ጠያቂ ጀነሬሽን ይፈጠር። እኛ ጋር የሚመጡ ሰዎች ጭንቅላታቸው ጤናማ ነው ወይ ብላችሁ እኚህ እኮ ነገር እናንተ ማይበጇችሁ። እስኪ ቁጭ አድርጉና ቪዲዮ የዛሬ 2 ዓመት 3 ዓመት ተሰራችሁ ቪዲዮ ቁጭ አድርጋችሁ አሁን ከምትናገሩ ሸጋ ቁጭ አድርጋችሁ ኦርቶዶክስ እኮ ቅማለሁ ጠጣለሁ እያለች ነበር፣ እያገለገልኩ ሐሺሽ አጨሳለሁ ስትል ነበረ። ዛሬ ምንድነው አዲስ ነገር ተፈጥሮ ያስለቀሳት? ከ9 ዓመት በኋላ ምንድነው? ሺሻ እየሳበችን ነው። ቤት ኮሌጅ በኋላ ሺሻ እየሳበችን ነው። ቆይ እኔ ቪዲዮ እኔ ኖ ፎቶ አለ ደሜ ስነስርዓት አድርግ እንዲሆን እንፈልገው ታራ ቆይታ አሁን ስለ ሺሻ ታወራለህ አይደለ? ቆይ አንዴ ልጨርስ ሐሳቤን። ኖ አንተ ራስህ ተሰድጄ ተባርሬ ተንከራትቼ ይቅርታ፣ እኔ ተሰድጄ ተባርሬ ተንከራትቼ አልመጣሁም ወደ አንቺ። እንዲህ ብለሽ የምታስቢ ከሆነ በጣም ተሳስተሻል። ማንም ሰው አላባረረኝም። ማንም ሰው ብሄድ የምገባበት ቤቴ ነው። አፋችሁን አትክፈቱ። ይሄ ነው ማንነታችሁ። በቃ እናንተ የምትፈልጉት ውሸታም፣ ሌባ፣ አጭበርባሪ ኢቭን ምግባራቸውን እንኳን አታስተካክሉ።
ማን አባቱ ነው የሚገፋኝ የሚያባረኝ? እስኪ ማን ነው ከማይ ሚውት አታድርገኝ። ስለዚህ ስርዓት ይኑርሽ። ኧረ እኔ በጣም ስርዓት ያለኝ ሰው እኔ ተሰድጄ ማላጭበረብር ማለት አለ። አንቺ ተረጋጊ። ምንድነው በኢየሱስ ስም አንቺ አትረጋጊም እንዴ? ይጨርስ ሐሳቡን። የምትፈልጊው በውሸት ኦርቶዶክስ ቡሊ እንድትደረግ ነው። እንዲህ በውሸት ኦርቶዶክስን ቡሊ የሚያደርግ ሰው ለኔ ውሸታም ነው። አት ኤኒ ታይም ከፈለግሽ ያንቺ ኢየሱስ ውሸትን የሚወድ ከሆነ አብራችሁ ሁኑ። እኔ ውሸታም ኢየሱስ የለም። እኔ ህይወትን እንድኖራት ነው የመጣሁት እንጂ ማነው እኔ የተገፋው ተሰደፍኩ እንትን አልኩ። ማንም ያሳደኝ ማንም ይገፋኝ። ወድጄ እኮ ነው የሄድኩት፣ ፈቅጄ ነው የሄድኩት። እኔ በውሸት የተደረጀ የተቋቋመ ማንነት ከህፃንነት ጀምሮ ቤተሰብ ያሳድገኝ ውሸትን ተጻይፍ ውሸትን ጥላ እየተባልኩ ነው ያደግኩት። አም ሶሪ ለዚህ ጠራትና ከፈለሽ ጠርታቸው እንዲህ ጎን ለጎን አስቀምጣችሁ ሶስቱንም እኔም ዊትነስ ልሁን 80% አብሬያቸው ይጃለሁ። ዩኒቨርሲቲ ትምህርት እየተውኩ ገፊ ማን ነበረ ነው? አላማው ምንድነው? 9 ዓመት ቆይታ ልታባላ ነው? ሰውን ልታጫርስ ነው? ምን አይነት እያለቀሰ ትሙራተተ ከእንትን ከነሱ የበለጠ እኔ ተመትቻለሁ እኮ በእነሱ ምክንያት ተደብድቤያለሁ እኮ በእነሱ ጋርድ ለነሱ ብዬ ማለት ነው። አይደለም ሰው ሊተፋባቸው አጠገባቸው ይደርሳል እንዴ? አጠገባቸው ሲመጡ እኮ እንዲህ ግልል ነበር የሚባለው እኮ ጥርቅ እየተዳበ ብቻቸውን እኮ ነው መሀል ላይ እንደ ንጉስ የሚሄዱት። አብረን ነበርን እኮ። ምንድነው ኢንቴንሽናቸው? ሰዎች ምንድነው እየሰማ ያለሁት ነገር? በስላሴ እንደዚህ አይነት ልጅ ነበረች እንዴ? እኔ እኮ አላቅም ጋይስ። ጭራሽ አያችሁ አይደለ እየወጣ ያለው ሚስጥር። ጭራሽ በሷ ምክንያት የሞተ ሰውም ጭምር እንዳለ ነው እየሰማን ያለ ነው ጋይስ። ሎቱ ስብሐት ምን አይነት ሴትዮ ናት? አረ ፕሊሲኪን ሴትዮማ መጠንቀቅ አለባችሁ። ባክግራውንዷ መጠናት አለባት። ፈጣሪ ይቅር በለን። አሁን ወደ መረጃ ወስዳችኋለሁ። ፖሊሶቹን ሁሉ አመልጦ ፖሊሶቹ መኪና ስራ አስገባል። መኪና ሰርቆ ነው መኪና። ለማንኛውም ዝጋው። እኔ ዝም ብዬ ብሩን መልሼ ነው የመጣው። ከዚህ ውስጥ የት ነው የሚይዘው? እንደገና ድጋሚ መኪና ማነው የሚነዳው? አያስፈልግም። ፖሊሱ እዚህ ግባ ብቻ አይደለም መሄድ ያለብህ። ብቻ እንዳትገባና ግባና ብቻው እንዳይሄድ አይደለም አንተ ብቻ እንዳትሄድ ለምን አታስወው? ፖሊስ ሌላ ወይ ፓትሮል ነገር ይምጣ። እሱ ማለት አባል ይምጣ፣ ሌላ መኪና ይምጣ እንጂ እሱ እዚህ መኪና ውስጥ ገብቶ ማለት ብቻው መሄድ የለበትም። ብቻው እንዳይሄድ፣ ብቻው መግባት የለበትም። አሁን ልደታ ብስራተ ገብርኤል መድኃኒት ፋብሪካ ያመልጣል። ኦኬ እንዳያችሁት ነው። ግለሰቡ እንግዲህ ቀን በጠራራ ፀሐይ ነው ከኮልፌ ቀራኒዮ ነው ይህን የመሰለ መኪና ሰርቆ እንግዲህ ሲንቀሳቀስ ብስራተ ገብርኤል ነው የተያዘው። እንግዲህ በጣም እጅግ ያሳዝናል። ሰው እንዴት ስንት ዓመት ለፍቶ ነው ይህች መኪና የገዛው ባለቤቱ? ሰው እንዴት ሰርቶ መብላትን ይጸየፋል? ሰው እንዴት በሰው ንብረት ላይ ቀምቶ የራሱን ሀብት ለመካማቸት ይሞክራል? ምን አይነት ጊዜ ላይ ነው የደረስነው ጋይስ? እንደው ፕሊስ በአዲስ አበባ ያላችሁ እንደው መኪናችሁን በተቻለ መጠን እንደዚህ ያሉ ንብረቶች ሲጠፉ ራሱ ከባድ እርምጃ ነው በጣም ብዙ ሰዎች የሚወስዱት በራሳቸው ላይና እንደዚህ ያሉ ነገሮች ከሚገጥማችሁ በፊት ጥንቃቄ አድርጉ ፕሊስ። እኔ በጣም ነው ያሳዘነኝ እውነት እላችኋለሁ። እሱም ሰርቆ እንደዚህ መከራውን ከሚያይ ምን አለ ሰርቶ ቢበላ። በመድኃኒዓለም ይቅር ይበላል፣ ልቦና ይስጠን። ምን ይባላል ታዲያ? እንግዲህ ፓረጋውንም እያያችሁት ነው። ሙሉ መረጃው እንደሰማችሁት ነው። ለምትጠቀሙት አካል ሼር አድርጉላችሁ። እዛ አካባቢ ላሉ ሰዎች
ምናልባት ግለሰቡ መኪናው መገኘቱን ካልሰማ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመችስ ደበላ ያለመከሰስ መብታቸው በድንገት መነሳቱ ሰሞኑን መነጋገሪያ ሆኖ ሰንብቷል። ብዙዎች ለምን ይሆን መብታቸው የተነሳው ብለው ሲጠይቁ የነበረ ቢሆንም አሁን የወጣው መረጃ ግን ጆሮ የሚያስይዝ ጉድ ሆኗል። በቪዲዮ ላይ እንደሚደመጠው የባለስልጣኑ ያለመከሰስ መብት የተነሳው የኑሮ ውድነትን ለመቀነስ ወይም የህዝብን ችግር ለመፍታት ሳይሆን እጅግ አሳፋሪ በሆነ የሞራል ውድቀት ምክንያት ነው። አቶ ገመችስ በቅርቡ ዓለምን ጉድ ካስባለውና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮአቸው ውስጥ ከሴቶች ጋር የነበራቸው ቅሌት በቪዲዮ ተቀድቶ በመገኘቱ እንደሆነ ተገልጿል። ይህንን ተከትሎም ጉዳዩን የሚያጋልጡ ወገኖች ግለሰቡን የኢትዮጵያው ባልታዛር የሚል አዲስ ስያሜ ሰጥተዋቸዋል። በቢሮ ውስጥና በተለያዩ ቦታዎች የተቀረጹት እነዚህ አሳፋሪ ቪዲዮዎች በማስረጃነት ተይዘው ፓርላማው ማለትም ጨፌ ኦሮሚያ ያለመከሰስ መብታቸውን እንዲያነሳና በፖሊስ እንዲፈለጉ ተወስኗል። ህዝብን እንዲያገለግሉ የተሾሙ ባለስልጣናት እንዲህ አይነት የሞራል ውድቀት ውስጥ ተገኝተው ሲሰሩ መያዛቸው የብዙዎችን አንገት አስደፍቷል። በ9 ወር የ40 ዓመት ደሞዙን ስላገኘው ጀብራሪ፣ ለውሽማው ሲል የከተማ ዲዛይን ስላስቀየረ ጉምቱ፣ የሆስፒታል መድኃኒቶችን ጥርቅ ስለሸጠው ባለስልጣን እያልኩ ስነግራችሁ ግማሹ ምርጥ ደራሲ የጻፉ ድርሰት ነው የሚመስለው። ዛሬ ሌላ እንጨምርላችሁ። በቅርብ ሰኞ ዕለት የተከሰተውን ነገር የኢኳቶሪያል ጊኒው ባልታዛር ኢባንግ ጎንጎን ታውቁታላችሁ? ኢትዮጵያዊውን ባልታዛር ኢባንግ ጎንጎን ልነግራችሁ ነው ዛሬ። ጨፌ ኦሮሚያ፣ ጨፌ ማለት የፓርላማ ማለት ነው፣ የክልሉ ፓርላማ። ጨፌ ኦሮሚያ የአቶ ገመችስ ደበላን ያለመከሰስ መብት ለማንሳት ሰኞ ዕለት ተሰብስቦ ነበር። የሚያውቁ ያውቁታል። ምክንያቱን አቶ ገመቹ ደበላ የሚነሳበት ምክንያት የሚያውቁ ያውቁታል። የማያውቁ ሰዎች ለምንድን ነው ያለመከሰስ መብቱ የሚነሳው ሲሏት እሱ በሰራው ሳፈር የህብረተሰቡ ሞራልና ዲሲፕሊን ያልጠበቀ እኮ የህብረተሰቡን ሞራልና ዲሲፕሊን ያልጠበቀ አቶ ገመቹ ደበላ የሰሩ ስራ ምንድነው ሲሏት እኛንም አይመጥንም፣ ፓርላማውን ህብረተሰቡን አይመጥንም። እንዲህ የሚያስፈራ ሌላ ቃል እንኳን ሌላ ሰው ሊያወራው እንኳን የሚያፍርበትን ስራ የሚሰሩ ሰዎች ናቸው የሚመሩ። እኔ ነግርልሻለሁ። አቶ ገመቹ ደበላ እንግዲህ የጨፌ ኦሮሚያ አባል ነው፣ ያለመከሰስ መብት ያለው ቢሮ ከመሰሎቹ ጋር የባልታዛር ኢባንግ ጎንጎ ስራ ሲሰራ በተለያዩ ቦታዎች ቢሮ ብቻ ሳይሆን በተለያዩ ቦታዎች ባልታዛርን ወክሎ እየተንቀሳቀሰ ባለበት ሁኔታ እየተቀረጸ እየቀረጹ ሶሻል ሚዲያ ላይ ለቀውታል። እዚህ ጋር ያረጋቸውን ነገሮች ብለቃቸው ኮሚኒቲ ጋይድላይንን አልፋለሁና አቶ ገመቹ ደበላ ያለመከሰስ መብታቸው የተነሳው በዚህ ጉዳይ ነው። እሳቸውን ስንመርጥኛ የዋጋ ንረቱን ይቀንሱልናል፣ የኑሮ ውድነቱን ይቀንሱልናል፣ አንዳንድ ነገሮች ያስተካክሉናል ብለን ነው። እሳቸው ከቢጤያቸው ላይ በሰጠናቸው ቢሮ ጋር ሲሳረሩ ተይዘው ነው። እንግዲህ እኔ ያላፍርልሽም እና በዚህ ምክንያት ነው ያለመከሰስ መብቱ ተነስቶ በፖሊስ እየተፈለገ ያለው አቶ ገመቹ ደበላ። አሁን የደረሰን ሰበር ዜና አለና የባልታዛርን ሪከርድ ሰብረነዋል። አንድ የጨፌ ኦሮሚያ አባል የሆነ ያለመከሰስ መብቱ ተነስቷል ዛሬና ማአት ሰው ነው ቢሮ ውስጥ አስገብቶ ይጠራርጋል አሉና ሴቶቹን ጨረሰ። እግዚአብሔሮች አሉ። ቪዲዮቹ ደርሶኛል፣ ግን ያው ቲክቶክ አይፈቅድልንም እና ሪካርዱ በእኛ እጅ ነው። 400 ይላል እንዴ ባልታዛር በ400 ሴት ነው የታመው። ይሄ አባቴ ኢንፊኒቲ ነው ቁጥሩ ራሱ እና የበጨፌ ኦሮሚያ ላይ አባል ነበር አሉና አደገኛ ኮርማ ነው። አደገኛ ኮርማ ዛሬ በፖሊስ የተፈለገ ነው ሊያዝና በጣም ብዙ ሴቶችን ነው ጉድ ያደረገው። ሰሞኑን ቪዲዮቹ ያው በቴሌግራም ከፈለጋችሁ ልክላችኋለሁ እንጂ አደገኛ ባልታዛር መጥቶ ጸጉራሙ ባልታዛር ነው፣ ጸጉር ያለው ባልታዛር ነውና አረ ጾም ላይ ነን እኛ እኮ መጾም አልቻልንምና የሚያስቅ ነገር ስለሆነ ነው ማመጣውላችሁ። እና ኮፒ ሊንክ ሼር አድርግ እስቲ ይሄንን ቪዲዮ ከቻልክና ሌሎቻችሁ በየቢሮ ሴቶችን የምታስቸግሩ የምታሳድዱ ለመቅጠር ያንን ነገር አምጪ የምትሉ ሰዎች ጥንቃቄ አድርጉ። አዲስ አበባ ሚዲያ ኔትወርክ ላይ ግን እመጣላለሁ። አዲስ አበባ ሚዲያ ኔትወርክ በመሰረት ሚዲያ ይችላል። ባልታዛሮች ብዙ ያሉበት ቦታ ነው አዲስ አበባ ሚዲያ ኔትወርክና በተለይ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ። ከዛ ዓለም ጋር ደግሞ ወዳጅነት ነበረኝ።
ያው ስነቃባት ስትታየኝ ያው ስብከቷን በተለይ ላጋለጥባት ወረሌ ከነቃ አይሆንም ዕቃ እንደሚባለው ሁሉ መጽሐፍ ቅዱስን በደንብ አገላብጦ ያነበበና የተረዳ ሰው መናፍቅ መሆን አይችልም። ዘሪቱም ቁና እየተነፈሰች እንዲህ አለች። ከእግዚአብሔር ጋር ጠበኛ የሆነች ዓለማለች። ከዚያም ጋር ወዳጅነት ነበረኝ። በኋላም ስነቃባትና ስትታየኝ ነገሩን ሁሉ ጉምን እንደመጨበስ ስለሆነ እኔም በተሬ የሐሰት ስብከቷን ላጋልጥባት መጥቻለሁ ትለናለች። ዘሪቱ የምታጋልጠው ይህ መረጃ ምንድነው? በጥልቀት እንመረምረዋለን። ተወዳጇ ድምፃዊት ዘሪቱ ከበደ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ ስትል እነዚህ ሰዎች በግልጽ ተናግራችኋለች። እነማንን ይሆን የምትሉ ካላችሁ ላስመልክታችሁና ለመለ በስማም እንደውም አንዴ እዚህ ፍኖተ አበው እያገለገለ አንድ በፊት የምናውቀው ወዳጃችን ሽጉጥ ይዞ መጣ። እሷ ናት የምትሰበስባቸው። እገላታለሁ ባይዘው እግዚአብሔር በጣም ከብዙ ሞት ነው የታደገኝ። እገላታለሁ ብሎ እንዳጋጣሚ ደግሞ ይዛል ነበርኩ። የሆነ ልጅ መጥቶ ፖሊስ መጥቶ ነው እንግዲህ መዝሙሩን ሰርቼ ራሱ ሰዎች እንዲሰሙት ለማድረግ በየት በኩል በጣም ከባድ ውጥረት ነው የነበረው የአዲስ አበባው ማለት ነው። ከዛ ዋሳል ማድረግ ደግሞ ስንፈልግ ጭራሽ እሷ የሆነ የፖለቲካ እንትን አንቀሳቃሽነት ብለው በወቅቱ የነበሩት አቡነ ገብርኤል የሚባሉ ሊቀ ጳጳስ እንደገና ወገዙኝ። ወረቀት ኦሬዲ እኮ ተወግዣለሁ። ኦሬዲ ወጥቼ እኔ የራሴን የገባኝን ነገር ነው እየሰራ ያለው። በስንት ምን ሰቅለው እንትን እየተቀደደ እዚህ ሳፋየር አንድ ጊዜ ከባለቤቴና ከቅዱሳን ጋር ሆነን ራሱ ሊደባደቡ መጡ ማለት ነው። ሊደባደቡ መጥተው ጋርዶች መጥተው ነው በቃ እና ሲያዩኝ እኔን መግደል እኔን መደብደብ ነው በቃ መንፈሱ እንደዛ ነው። ወሲባዊ ቅድስና የጌታችን የኢየሱስ ክርስቶስ የሕይወቱ መገለጫ ነበር። ኢየሱስ የወሲብ አካል ነበረው አልነበረውም? አይዞህ አትፍራ፣ ነበረው። ጌታ ይመስገን። ምድር ላይ ሲኖር የወሲብ ፍላጎት ነበረው እንደኔና እንደናንተ። ጌታ ሆይ ብር ስጠኝ በሉ። ብራት ለምን የሚል የሃይማኖት መንፈስ ይገባ። ግትር ያለ ቅርብ ያለ ቫይብሬት የሚያደርግሽ በምንፍቅናው ዓለም ከወንጌል ይልቅ እንዲህ ያሉ ስሜት ቀስቃሽ ገንዘብ ቤት እና መኪና እንዲሁም ፌክ የሆኑ ተአምራታዊ ነገሮችን መመልከት ፋሽን እየሆነ መጥቷል። ወንጌሉን ሰብከው ያልጨረሱ ኮታሮች የህዝቡን ስነ ልቦና በደንብ የተረዱም ይመስላል። ለዚያም ነው ዕለት ዕለት እየመጡ ራሳቸውን ነብይና ፓስተር ሲሉ የሚሾሙት። በሃይማኖት ካባ አይን ያወጣ ዝርፊያ ይሉታል። ይሄን ነው ያው ስነቃባት ስትታየኝ ያው ስብከቷን በተለይ ላጋለጥባት ስብከቷ የሽቅድድም፣ የስስት፣ የመጎምጀት፣ የትዕቢት፣ የቅናት ያው ነቅቼብሻለሁ፣ ተጣልተናል፣ ወዳጅነት የለንም ካሁን በኋላ ዘሪቱም በምንፍቅናው ዓለም ሳለች የተመለከተችውን በሐሰት የተለወሰ ስብከት የሽቅድድም፣ የስስት፣ ለኔ ብቻ ማለት፣ የመጎምጀት፣ የትዕቢት እንዲሁም የቅናት ነበር። ካሁን በኋላ ነቅቼባታለሁ ስትል ሐሰተኛ ነቢያቱን በእጅጉ ያስቆጣ ንግግርን አድርጋለች። ብርሌ ከነቃ አይሆንም ዕቃ እንደሚባለው ሁሉ መጽሐፍ ቅዱስን በደንብ ያበነበበና የተረዳ የትኛውም ሰው መናፍቅ መሆን ከቶ አይችልም። በዚያ ቤት ፈራጁን ጌታ አማላጅ የሚሉ እግዚአብሔር ያከበራቸውን ቅዱሳንንም የሚያቃልሉ እንደ ሐዋርያት ከሚለብሱት ጫማ ከሚያርጉት ልብስ ውጪ ምድራዊ የሆነውን ውድ መኪና እንዲሁም ቤት በሐሰት መንገድ በማካበት የእግዚአብሔርን ጠባቂነት ረሰው በሶስትና በአራት ጋር ታጅበው ሲንዘባለሉ ይታያሉ። ምንጩ ከየት ነው? እርሱ የተማረ ሰው ጥያቄ ነው። የዘይት ሽያጭ፣ የገስት ሃውስ ኪራይ፣ ለሚጸልዩ ጸሎት እንዲሁም ከህዝብ የሚገኘው በቀጥታ እነዚህ ሰዎች ካዝና ውስጥ ይገባል። ወዳጆቼ እየተነገደባችሁ ነውና ሳይረፍድባችሁ ኑ በብርሃኑ ተመላለሱ የመጨረሻው መልእክቴ ነው። ኦኬ ጋይስ እንደሰማችሁት ነው እንግዲህ የፕሮቴስታንቷ ዘማሪ በእንደዚህ ያለ መልኩ ሐሰተኛ ነቢያቶችንም ጭምር እየተቃወመች ትገኛለች ማለት ነው። ከነ ዘርፌ ጭምር እውነት ለመናገርላችኋለሁ እያደረጉ ያለውን ነገር ለማየትም ለመስማትም የሚሰቀጥጥ ነገር ነው እያየን ያለ ነው። ነገር ግን ደግሞ እንደዚህ ያሉ ነገሮችን መታለፍ የለባቸውም። ገመናቸውን እያወጣን ካላሳየናቸው አይባኑም። አይተው ራሱ አይባኑም። ምንም አስተያየትም ኮሜንትም ቢሆን አይሰጡም። እንጃ ምን አይነት ማደዘዣ እንደወጓቸው ማለት ነው። እንግዲህ ሰሞኑ አንዱ ፓስተር በአይነ ምድር ነው የተጠመቁት ሲል ሰምታችኋል አይደለ? በአይነ ምድር እያጠመቋቸው ነው መሰለኝ። አይነቁም፣ አይባንኑም። ስለ ጾም ክርስቶስ ያስተማረውና መሐመድ ያስተማረው ልዩነቱን እናንተው ገምግማችሁ የትኛው ነው ወደ ፈጣሪ የሚያቀርበን ብላችሁ ትወስዱ ዘንድ ይህን አቅርቤላችኋለሁ። ሳሂህ አልቡካሪ 1894 ላይ ሙሐመድ ስለ ጾም እንደዚህ ይላል: If somebody fights with him or abuses him, he should tell him twice, I'm fasting. አንድ ሰው ሊጣላችሁ ከመጣ ወይንም ደግሞ አቢዩዝ ካደረጋችሁ ሁለት ጊዜ እየጾምኩ ነው ብላችሁ ተናገሩ። ምክንያቱም ጾም
እንደ መከላከያ ጋሻ ነው አለ ሙሐመድ። ስለዚህ እየሄዳችሁ ለሰዎች ሁሉ እኔ እኮ ጾመኛ ነኝ እየጾምኩ ነው እንድትሉ ሙሐመድ ተናግሯል። አክሎም እንዲህ ይላል The prophet added, by him in whose hand my soul is, the smell coming out from the mouth of a fasting person is better in sight of Allah than the smell of musk. እንደዚህ አለ ጨመረና ነፍሴ በእጁ ባለችው እምላለሁ ከሚጾመው ሰው አፍ የሚወጣው ሽታ ወይንም ግማት በአላህ ፊት ከሽቶም በላይ እጅግ ተወዳጅ ደስ የሚል ነው አለ። ብዙ ጊዜ ያስተውላችሁ ከሆነ ሙስሊሞች በጾማቸው ወቅት ላይ አፋቸው ይሸታል። ይሄም የሆነበት ምክንያት በአላህ ዘንድ እጅግ ተወዳጅ ነው ሽታው ተብሎ ስለሚታመን ነው። ክርስቶስ ግን እንደዚህ አለ ስለ ጾም፣ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይህ አባትህም በግልጽ ይከፍልሃልና አለ። ክርስቶስ ይህንን አለ። ከሙሐመድ ተቃራኒ ሆነ ማለት ነው። አስቀድሞ ክርስቶስ እናንተ በድብቅ አድርጉት፣ ለሰዎች ለመታየት ብላችሁ እየጾምኩ ነው እያልክ አፍህን አታሽት፣ ፊትህን አታጸውልግ፣ አትናገር አለ። ሙሐመድ ከ600 ዓመት በኋላ መጣና አፍህ ይግማ፣ ፊትህን አጠውልግ፣ እየጾምኩ ነው እያልኩ ተናገር ለሰዎች አለ። እውነት ለታይታ የሚያደርገው ማን ነው? ላይቭ ላይ ነን አሁን ኑ